ሄርሜላዬ እንግዲህ ይሄንን ካንቺ እኔ አልጠብቅም ማለት ነው። እንግዲህ አብርሃም በወደቀ ጊዜ ወይንም ደግሞ ደመቁ በጣለችው ጊዜ፣ ሩታ በገፈተረችው ጊዜ፣ ውሃ በደፋችበት ጊዜ፣ አውታ በወረወረችው ጊዜ፣ ወግድልኝ ባለችው ጊዜ፣ ውጣ ከቤት ባለችው ጊዜ፣ በበር እጁን በቀጠቀጠችው ጊዜ አንቺ ከጎኑ ነበርሽ። እኔ ፍቅር እሰጥሃለሁ ና ቶሎ አብረህ ብለሽ አብሮሽ ሆኖ ነበር ማለት ነው። ስለዚህ ዛሬ ላይ ደግሞ አብርሃምን እንግዲህ ትተሹ መሄድ እኔ ተገቢ ነው ብዬ አላስብም። ይሄ የእህትነት ምክሬ ነው ማለት ነው እህታለም። ስለዚህ ከጎኑ ሆነሽ ልጁ እንዳይከፋው አብሽር አይዞክ ማለት አለብሽ። ይሄ ምክራዊ ነው ማለት ነው እና ሀሳብን በሀሳብ መገዳደፍ አለባችሁ። አንደኛ ደግሞ ከጎኑ ነሽ ልታበረታችሁ ግድ ይልሻል ማለት ነው እና በዚህ ልክ መንገላታታት፣ በዚህ ልክ መበሳቆል፣ እንደገና መከፋት የለበትም ልጁ። ብዙ ሰው ከጎኑ አለ፣ ብዙ ወደንስ አፍርቷል፣ ብዙ ፋሚሊ ያለው አንደኛ ትልቅ ቻናል ነው የሚያንቀሳቅሰው እና እኔ ተገቢ ነው ብዬ አላስብም። ሄርሜልዬ አሁንም ደግሞ ተመልሳችሁ ያው ደመቁ ለምና ስለገባች አንቺ ደግሞ ለምንኸኝ ልግባ ነው እኔ ገብቶኛል እና እሱን ግድ ነው። ሴት ልጅ ያው ፍቅር እንፈልጋለን መለመን ምናምን እወድሻለሁ አፈቅርሻለሁ ይሄ ያው ያለ ነው ደንብ ነው። ለምነሽ ከመግባት ተለምኖ መግባት ጥሩ ነው። አውቃለሁ ገብቶኛል እና ደመቁ ለምና ነበር የገባችው አልቅሳ የየበላ ምናምን ነበር እና አንቺ ደግሞ ለምን ይሄ መግባት አለብኝ እንዳረክስ እንደደመቁ ብለሽ ነው። አውቃለሁኝ ሩታ ለምን ስለገባች ነው አሁን ላይ የወደቀችው እና የረከሰችውም ሴትነቷን የሚያረከሰችው። አንቺ ግን ኋላ ላይ ለመከራከር እንኳ ይመችሻል ብትጣሊ ምናምን እና ደስ የሚል ወይኔ ጉዴ ሄርሜል የኔ ቆንጆ የኔ ማር ማለት ነው እና ምን ልልሽ ፈልጌ ነው። አሁንም ደግሞ ወደ ነበራችሁበት ወደ ፍቅርሽ አንቺ የፍቅር ማናጀር ወይም ደግሞ የፍቅር ዶክተር ነሽ ብዬ ቪዲዮ ሰርች የነበረ ትናንትና ማለት ጀግና ሴት ነሽ፣ የፍቅር ተምሳሌት ነሽ፣ ዶክተር የፍቅር ሐኪም ነሽ። አሁንም ለአብርሃም ዶክተር ነሽ አንቺ። በጣም ጀግና ሴት ነሽ፣ ከጎኑ ሁነሻል። የዛ ጊዜ እንግዲህ ጥሩ ውለታ የዋለላችሁን ሰው ደግሞ በአንድ ቀን ወደ ዱቄት ወደ አፈሩ መመለስ ማድረግም ጥሩ አይደለም። ስለዚህ ያንን ነው የምላችሁና አብርሃምም ደግሞ ከጎንህ ነን፣ አይዞክ በርታ። እኔ ብዙ ጊዜ እየተናገርኩኝ ነው፣ ከዚህ በፊትም ተናግሬያለሁ። ታስታውሱት ይሆናል ይሄ ነገር እንዳይደገም፣ ይሄ ነገር እንዳይሰራ፣ ከልጁ ላይ ቃቃ ጨዋታ እንዳይሰራበት ብያለሁና ዛሬ ግን ደግሞ በዚህ ልክ እንደዚህ ብሎ ሳየው በጣም አዘንኩኝ። ጥሩ አይደለም። በአንድ ቀን በሁለት ቀን እንዲህ ለምን እንደዚህ ይሆናል ብዬ በጣም አዘንኩኝና ስለዚህ ነገር እንዳይደገም አሁንም ቢሆን ሄርሜልዬ አብሮሽ ይመጣል። ነገም ከነገ ወዲያ አብርሃም ይወድሻል፣ ያፈቅርሻል፣ አንቺም ትወጂዋለሽ፣ ታፈቅረዋለሽ። አውቃለሁ፣ ይገባኛል። ስለዚህ ደመቁ በቅርበት ርቀት ላይ ሆና እየተቃጠለች እንድትቃጠል እሳቷን እንድታነድ እሳቷን ፍሟን እንድታጋግም እንድተኩስ ሶሻል ሚዲያ ላይ በጎቿ ላይ እሳቷን እያረደች ወይም ደግሞ እሳቷን እያጋጋመች እያጨጨሰች እንድትመጣ ማለት ነው። አንቺ ማቃጠል አለብሽ ደመቁን ማለት ነው። እኛ ደግሞ ከዚህ አይዞሽ እንልሻለን ማለት ነው። እሱ ደግሞ አንቺ ጫወታውን ሚናውን ትጫወቻለሽ፣ ዋና ሚናውን ማለት ነው። ስለዚህ ደመቁ በቂጧ ቁጭ ትላለች ማለት ነው። አብርሃም ዛሬ ላይ ያንቺ ነው ነው። አደራውንም አማናውንም የሰጠንሽ ለአንቺ ነው ሄርሜልዬ ማለት ነው። ስለዚህ የታለም ከአብርሃም ከጎኑ እንድትቆሚ በትትና እንድህት ይሄ የእህትነቴ ያው ምክራዊ ነው ማለት ነው እና ይሄንን ነው የምልሽ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮን ከወደዳችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታደርጉኝ ሀሳብ አስተያየታችሁን ለምትሰጡኝ በጣም እጅግ አመሰግናለሁ። በተለይ የአብርሃም ወደንሶች፣ የሄርሜልዬ ወደንሶች፣ ፋሚሊዎች እንዲሁም እጅግ አመሰግናለሁ። ቃላትም የለኝም እህቶች ማለት ነው። እንዲህ ነው ትብብራችን። አንድ ላይ ቁመን እንትን ስንል የማንጥለው የማንገረስሰው የማናስወግደው የለንም እና ዛሬ ላይ ደመቁ እንግዲህ ትናንትና ቪዲዮ አለቀቀችም። ከሚዲያ ያጥፋልን። ይሄ ነው ሀሳባችን። እሷ ከጠፋች ምንም አንወናጀልም። በፍቅር በአንድነት በሰላም ቪዲዮችን እንለቃለን እየሰራን አንወናጀልም ማለት ነው እና ምን ሲሉ ሰማኋቸው መሰላችሁ? የእሷ ወደንሶች በጎቹ እንትን የሌላቸው ይሄ እንትን ዩቱብ የሌላቸው ሰዎች ቅቤና ምሳና ራት አድርገውታል። ስድቡን ሩታ ስድቡን ምሳና ራት አድርገዋለች። ስለዚህ እኛ ምን አገባን ሲሉ ሰማኋቸው። በጣም ጥሩ። ይህንንም ማለታችሁ አንዳንድ ጊዜ በግነታችሁ እየለቀቃችሁ ነው ብዬ፣ አንዳንድ ደግሞ ከአሲያ ቤት ያሉት በጎች ደግሞ መጮህ ነው የሚያውቁት።
ሀሳብን በሀሳብ መገዛዛት አይወዱም፣ ወይንም ደግሞ ሀሳብን በሀሳብ መወያየት አይወዱም። ከዛችኛይቱ በግ ደግሞ ከዛች ከማዶዋ ያለው በግ ደግሞ ይህንን ሲሉ ሰማኋቸው ማለት ነው። እና ጥሩ ነው። አዎ እሷ ስድብ ምሳና ራቷ ነው። ስድብ፣ መተቸት፣ መንቋሸሽ፣ ሶሻል ሚዲያ ላይ ሴትነቷን ማርከስ፣ በህዝብ ላይ መተወን፣ በበጎቹ ላይ መተወን ምናምን ለእሷ ትልቅ ሚና ነው። አዎ ትልቅ ሚና ወይንም ደግሞ ትልቅ ነገር ፎቅን እንደገነባ ያህል ወይንም ደግሞ ትልቅ ለህዝብ መስዋዕትነት የከፈለች ምናምን ነው እና የምትመስለው። ደመቁ አንዳንድ ጊዜ ታስጠላለች በነገራችን ላይ ማለት ነው። እና ፈረንጁ ደግሞ ሚዳቆ ማለት ነው። መጀመሪያ ቅድሚያ ለራሱ ኩን። ምን ታሽቃብጣለህ? ዝም ብለህ የሩታ ዳይበር አለቅላቅ የሆነ ማለት ነው። ቅድሚያ ለራሱ ኩን። የሰው ልጅ ቅድሚያ ለራሱ ነው፣ ቀጣይ ደግሞ ለማህበረሰቡ ያገለግላል ማለት ነው። እና እናንተ ሲጀመር ለራሳችሁ ሳትሆኑ ቅድሚያ ለሰዎች ልትረዳዱ አትችሉም እኮ። ምክንያቱም ቅድሚያ ራስ ነው የሚበልጠው። እኔ በጣም ነው የምታስጠሉ ባይዘቡኝ ማለት ነው። እና የሁሉ ነገር የመጣው በደመቁ ሽርሽርነት ነው። አብርሃም ለዚህ ደረጃ የደረሰው ለመንገላታታት፣ ለመውደቅ እንደዚህ ጥቁርቁር እንዲል ምናምን፣ ብዙዎቹ ደግሞ እሱ እንዲሰደብ እሷ እንድትሰደብ እያደረገ ታዲያ ለምን እሷ ሰው አይደለች እንዴ? እናንተን ተቀብላ ገንዘብ እየበላች አይደል እንዴ? እናንተን ተቀብላ ገንዘብ ተንብላት ልብስ የእናንተን ልብስ እየወሰደች ከመልበስ የእናንተን ገንዘብ እየወሰደች ከመጠቀም አታስተውልም እንዴ? ታዲያ እሷ አትናገርም እንዴ? አትመክሯትም እንዴ? አፋላት እሷ ታውቃላችሁ እንዴ? ምን ነው እንደዚህ አሽላላችሁ? የበጎቹ ምን ሆናችሁ ነው ተንጨጫችሁ? ለምን እንደዚህ ካላችሁማ ውድቅ ናችሁ ማለት እኮ ነው። ይቻላል። ይሄ ተገቢ አይደለም፣ ተገቢ ነው ብዬም አላስብም። ስለዚህ ደመቁ ናት ይሄ ሁሉ መንሲ መነሻው ደመቁ ናት። ደመቁ ናት ተጠያቂነቱን ኃላፊነቱን የምትወስደው ማለት ነው። አብርሃም አንድ ነገር ቢሆን ደመቁ ናት ኃላፊነቱን የምትወስደው። ተጠያቂ የምትሆነው ደመቁ ናት። እውነቴን ነው የምነግራችሁ። ስለዚህ ስነ ስርዓትሽን ይዘሽ ተቀመጭ ደመቁ ባለሽበት። ከአሁን በኋላ እንደ ባብ ተስለክልከሽ ከነዚህ ሁለት ልጆች ላይ እጅሽን አላነሳም ካልሽ ውርድ ተራስሽ እያልሽ በቃሽ። 2 ዓመት ከ5 ወር ሰውን ግጠሻል፣ ህዝብን በልተሻል። አንቺ በትዳር አለግጠሻል፣ በመውለድ አለግጠሻል። ተንሻለሽ ነው የገባሽው። አዎ እንደ ባብ ሸለል ብለሽ ነው የገባሽው። እባብ ነሽ አንቺ። እባብ ልጅ እንጨጭ ነሽ አንቺ። ስለዚህ ሩታ አታስፈልጊም። ሄርሜልዬና አብርሃም ደግሞ አሁንም ደግሞ አብረው ይመጣሉ። አዎ አብረው ይመጣሉ፣ ይቀጥላሉ። ይለምናት፣ ወንድ ልጅ ነው ይለምናት። ወደጅኝ አፍቅሬ ብሎ ትንሽ መለመን አለባት ሄርሜልዬም። አያችሁ ክብር ለራሷ ነዋ። መከበር አያችሁ መከበር። ለምነኝ አለች አብርሃምን ለምነኝ፣ እወድሻለሁ፣ አፈቅርሻለሁ ብለኸኝ ለምነኝ ስገባ ነው የሚሻለኝ፣ ለመውጣትም ይመቸኛል አለች። ደመቁ ግን ለምና ስለገባኝ በጣም ከባድ ነው። ሴት ልጅ ለምኖ ሲገባ ከባድ ነው። ወንድ ልጅ አፍቅሮ ግን ሲሆን ጥሩ ነው። ግን ሴት ልጅ ስታፍቅራ ስትገባ አንድ በሬ ስቦ አንድ ሰው አስቦ ነው የሚሆነው። ወይኔ ጉዴ! ስለዚህ ለምኗት ሲያመጣትኝ ወንድ ሲለምን ነው የሚያምርበት። ወንድ ልጅ ሲለምን ወድሻለሁ፣ አፈቅርሻለሁ የኔ ፍቅር ብሎ ማለት ነው። ዝናብ ጥሎ ሲያባራ ያካፋል። መውደድ የያዘው ሰው ሲሄድ አንቀላፋል። ፍቅር የያዘው ሰው ሲሄድ አንቀላፋል። ማተብና ድሬ ሲዋሰም ማማሩ አብርሃም ታደሰ ሄርሜላ ሲባሉ ብለን ደግሞ እኛ ከቻቻ በቃ። ስለዚህ ይህንን እምላችሁ፣ ሌላ እምላችሁ ነገር የለኝም። ሄርሜልዬ አሁንም ቢሆን እኛ እህቶች ከጎንሽ ነን። አብርሃም እኛ እህቶች ከጎንህ ነን። ለሁለተኛ ጊዜ መበደል የለብህም ሄርሜልዬ። ወደ ራስሽ ተመልሰሽ ከአብርሃም ጎን ልቆሚ ግድ ይልሻል። አንቺም ሌሎቹ ተሰባስባችሁ ማለት ነው። ስለዚህ ተው፣ ጥሩ አይደለም። እኔ እንደዚህ አትሆኑ ማለት እንደዚህ አትሆኑ። በቃ ይበቃል። አብርሃም በደሉ ስቆቃው በደሉ በዛበት። የአብርሃም ወንድሜ ለሁለተኛ ጊዜ የተበደለ ነው። ስለዚህ ተው፣ እኔ ጥሩ አይደለም። በቃ የምሬን ነው የምነግራችሁ። በቃ ድራማም ሆነ ምንም ሆነ እንደዚህ ልጁ ልታሰቃዩት ማንም አይፈቅድላችሁ። ሄርሜልዬ እወድሻለሁ፣ አከብርሻለሁ።
በዚህ ልክ ግን አብርሃም ላይ ዳግሚያ ሩታ ላታይ ጥሩ አይደለም። ዳግሚያ ሩታ እንዳትሆኒ አደራሽን። መልእክቴ ነው። ሼር አድርጋችሁ አድርሱ።